እግዚአብሔር ለአባቶቻችን የማለውን መሐላ የፈጸመባት ቤተ መቅደስ ድንግል ማርያም ናት። የምህረት ቃል ኪዳን ተብላ መጠራት አይገባትም? ይገባታል። እግዚአብሔር በላዩዋ ላይ የተገለጠባት ስትሆን በእውነት ኪዳነ ምህረት ተብሎ መጠራት እንዴት ነው የማይገባት? ወገኖች የዓለም እመቤታችን የተነገረ የነገረ ድህነት ትንቢት የለም። ሁሉም የጣፈጠበት የወይን ግንድ የበቀለው እኮ በድንግል ማርያም ማህፀን ነው። አትሳቱ ክርስቲያኖች። በትር የሌለው ሙሴ አናውቅም፣ ድንግል ማርያም የሌለችው ክርስቶስም አናውቅም እኛ። ስለዚህ የተከበራችሁ ሊቃውንተ ቤተ ክርስቲያን በዚህ ቅዱስ ስፍራ በልዩ ልዩ አገልግሎት እየተሳተፋችሁ እግዚአብሔርን የምታገለግሉ ሊቃውንት፣ ወጣቶች እንዲሁም ምእመናን በኃያሉ አምላክ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እመቤታችን ቅድስት ድንግል ማርያም የምህረት ቃል ኪዳን ለተቀበለችበት ለዚህ ታላቅ በዓል እንኳን በሰላም አደረሳችሁ። ምስጋና የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ሰማይን በሰራ ጊዜ የረዳው የሌለ ምድርንም በመሰረተ ጊዜ ምድርን እንዲያጸኑለት እንዲይዙለት መላእክት ያልተባበሩት ብቻውን ሁሉን የሰራ በጊዜው ሁሉ የተፈጠረውን ፍጥረት ብቻውን መግቦ የሚያኖር የሰራዊት ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችን ስለፈቀዱልኝ አጭር ጊዜ እያመሰገንኩኝ ወደ ትምህርቱ ልግባ። ኪዳነ ምህረት በሚል ርዕስ ዛሬ የዛሬውን ትምህርት መስጠት አስቤያለሁ። መጀመር አስቤያለሁ። እኔንም ለመናገር እናንተንም ለመስማት የበቃን ያደርገን ዘንድ የአምላካችን የልዑል እግዚአብሔር መልካም ፈቃዱ ይሆንልን። መልካም ፈቃዱ ይሆንልን። እንኳን አደረሳችሁ። እስኪ እልል ብላችሁ እግዚአብሔርን አመስግኑ። ይሰማል ማለት ነው። በጣም ጥሩ ነው። እሺ እንግዲህ አሁን ኪዳነ ምህረት የሚለውን ርዕስ ያነሳሁት ዛሬ እማምላክ ቅድስት ድንግል እመቤታችን ራሷም የምህረት ቃል ኪዳን የተቀበለችበት ዕለት ነው። በተጨማሪም ደግሞ እመቤታችን ቅድስት ድንግል ማርያም የነገረ ድህነት ቃል ኪዳን ፍጻሜ የተደረገባትም እሷ ስለሆነች ስለ እነዚህ ሁለት ነገሮች ነው ይሄንን ሀሳብ መነሻ ያደረግኩት ማለት ነው። እንግዲህ በተለያዩ መንገዶች ለገሌ የተሰጠ መልስ ብላችሁ እንዳጽፉበት አደራ ላለሁ አስቀድሜ። ይሄ ለማንም የተሰጠ መልስ አይደለም። ለሚያምኑት ብቻ ለአማኞቹ ማምላክ ቅድስት ድንግል ማርያም በአማላጅነቷ በረድኤቷ ትጠብቀናለች ብለው ለሚያስቡ ሰዎች ብቻ የተነገረ ሀሳብ የተሰጠ ትምህርት መሆኑን ማሳሰብ እፈልጋለሁ። ሲጀመርም ለሚያምን እንጂ ለማያምን ስለማይነገር ነው። የእግዚአብሔር ቤተሰቦች ይህንን እምላችሁ አንድ ሰው ለማስተማር ቤተ ክርስቲያን ማስተማር የምትፈልገው ሊያምኑ ለተዘጋጁት ወይም ደግሞ ከክህደት ወደ ሃይማኖት ከመጠራጠር ወደ ማመን ይመለሳሉ ብላ ለምታስባቸው ሰዎች ነው። አንድ ሰው ደግሞ የሚያምንበት ራሱን የቻለ ዘመን አለው። ክርክር ከጀመረ ከብዙ ዓመት በኋላ ሊመለስ አይችልም፣ ሊማርም አይችልም። አርዮስ ሊማር ይችል የነበረበት ዘመን ከወንድሞቹ ጋር እየተከራከረ በነበረበት ሰዓት ነበር። ያችኑ የክህደት ትምህርቱን ፍጻሜ ላይ ብትደርስለት ኖሮ ጥያቄው ብትመለስለት ኖሮ ሊመለስ የሚችለው አርዮስ በዚያች ሰዓት ነበር። ከወጣ በኋላ ህዝብ ከሰማው በኋላ እና የሚያደንቁት የሚከተሉት ሰዎች ከተፈጠሩ በኋላ መመለስ አይቻለውም። ሲጀመርም መድኃኒት የተላመደ በሽታና ክርክር የለመደ መናፍቅ ምንም ቢነግሩት አይጥመውም። ባለበት ነው እንዳለ ጸንቶ የሚቀጥለው ማለት ነው። እና ለእንደዚህ አይነቱ ሰዎች ሳይሆን ለሚያምኑት በቤተ ክርስቲያን ጥላ ስር ላሉትና በክርስቶስ ቤዛነት ለተዋጁት በደመ ክርስቶስ ለታተሙት በጥምቀት ከክርስቶስ ለተወለዱት ብቻ የሚነገር ነው የሚሆነው ማለት ነው። እንዲህ አይነቱ ነገር እማምላክ ቅድስት ድንግል እመቤታችን የሰማይና የምድር መታረቅ መስማማት የተፈጸመባት ሰማይና ምድር የተዋሃዱባት የተገናኙባት
እንደገና በሐዲስ ልደት ሰማይና ምድርን እግዚአብሔር የፈጠረባት ያስማማባት፣ ያ ማለት መለኮቱን ከሰውነቱ ሰውነቱን ከመለኮቱ ጋር ያስማማባት እሷ ናትና እሷን የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በአማላጅነቷ ትርዳን። ለትምህርት መነሻ የሚሆነኝ ጥቅስ የሚገኘው በኦሪት ዘፍጥረት ምዕራፍ 9 ቁጥር 9 ላይ የሚገኘውን ነው። እግዚአብሔር ከአባቶቻችን ጋራ በየዘመኑ የገባው ቃል ኪዳን አለ። የተማማለው የምህረት ኪዳን የምህረት መሐላ አለ እግዚአብሔር ከአባቶቻችን ጋራ። ይሄ ከአዳም ጊዜ ጀምሮ እግዚአብሔር ለምህረት የተናገራቸው ቃላት አሉ። አዳም በሰራው ስህተት ባጠፋው ጥፋት ይቀጣ ዘንድ የሚገባው ስለነበረ እግዚአብሔር መሐሪነት ብቻ ሳይሆን ፈታሂነትም ገንዘቡ ስለሆነ በመሐሪነቱ አንጻር ፈታሂነቱም ስላለ ፍርድም የሚችል አምላክ የሚጠነቅቅ አምላክ ነውና ሊቀጣ የሚገባውን ይቀጣል፣ ሊምር የሚገባውን ደግሞ ይምረዋል ማለት ነው። እንደ ፈታሂነቱ ብቻ ሳይሆን እንደ መሐሪነቱም ነው ይቅር ያለን እንጂ እንደ ፈታሂነቱ ብቻ ቢፈርድብን ኖሮ ያ የሞትን አሰጥቶ ከርስት አውጥቶ ሊያኖር የሚችል ኃጢአት ነው የነበረው። ምክንያቱም አስቀድሞ እግዚአብሔር ተናግሯል። ይህንን በበላችሁ ጊዜ ሞትን ትሞታላችሁ ነው እንጂ ያለው ብትሞቱም አድናችኋለሁ ብሎ አልተናገረም እግዚአብሔር። ስለዚህ በፈታሂነቱ ከተናገረው ቃል የተነሳ ነው። መሐሪነቱ ደግሞ ምንም እንኳን ቢናገርም ያንን ትቶ እግዚአብሔር የተናገረውንም ቃል እንደገና መልሶ ትቶ የሰው ልጆች መዳን የሚያስደስተው አምላክ በመሆኑ እንደገና ለአዳም የምህረት ቃል ኪዳን ሰጥቶት እንመለከታለን። ይሄ ከኦሪት ዘፍጥረት ምዕራፍ 3 ከቁጥር 23 ጀምሮ አዳም ከኛ እንዳንዱ ሆነ ከሚለው ጀምሮ እግዚአብሔር ከአዳም ጋራ ምህረትን እያደረገ ነው ማለት ነው። ወደ አዳምን ፍለጋ መሄዱ በራሱ እግዚአብሔር ለአዳም ምህረትን እንዳሰበለት ነው የሚያሳየው። ምክንያቱም ለዲያብሎስ ይህ አልተደረገለትም። ቀድሞ ለካደው ቀድሞ ለወደቀው ለሰይጣን ይሄ ስላልተደረገለት ነው። እግዚአብሔር በሰኮና ቢሲ እያሰማ በአቅመ ቢሲ ነው የመጣው ወደ አዳም። በአቅሙ በመጠኑ በመለኮታዊ ባህሪው በመለኮታዊ ግብር አይደለም የተገለጠው። በሰኮና ቢሲ እያሰማ ድምፀ ቢሲ እያሰማ በአቅመ ቢሲ ወደ አዳም መጥቷል ማለት ነው። በገነት መካከል ስትመላለስ ድምፅህን ሰማው። ሰማይ እኮ ቃለ ከንዝ ታንሶስ ውስጥ ተገነት ነው የሚለው። በገነት እጽዋት መካከል ስትመላለስ ሰማው ነው ያለው። እግዚአብሔር እንደ ሰው ከወዲያ ወዲህ ሲመላለስ ዳናው ይሰማ ዘንድ እግዚአብሔር ሰው አይደለም። በእውነት የብርሃንን ዳና ማን ይሰማዋል? የነፋስንስ ድምፅ ማን ሊሰማው ይችላል? ምናልባት ነፋስ ባህሩን ሲገስጽ ዛፉን ሲያናውጽ ሊሰማ ይችል ይሆናል እንጂ የነፋስ አሰረፍኖቱም አይታወቅም፣ ዱካለው አይባልም፣ ድምፁም አይሰማም። እግዚአብሔር ከነፋስ ይልቅ ይረቃል፣ ከብርሃንም ይልቅ ይፈጥናል እግዚአብሔር። ስለዚህ ድምፅህን ሰማሁት ሊባል የሚችል አምላክ አልነበረም። አመጣጡ በመጠነ ቢሲ በአቅመ ቢሲ ስለሆነ አመጣጡ ራሱ ለምህረት መሆኑ በዚህ ነው የሚታወቀው። በሰው አምሳል ነው የመጣ ወደ አዳም። ሰው ሁኛ አድንሃለሁ ሲለው ነው። በገነት መካከል ያይደለ በምድረ ፋይድ ኃጢአት በበዛባት በጸናባት በታናሽቷ ዓለምም ዙሬ ተመላልሼ እፈልግሃለሁ አድንሃለሁ ለማለት ወደ አዳም ሲመጣ እግዚአብሔር የሰኮና ቢሲ እያሰማ ነበር፣ ድምፀ ቢሲ እያሰማ ነበር የመጣው ብሎታል ቅዱስ መጽሐፍም እንደነገረን ማለት ነው። ይህም በኋላ ዘመን በመጣ ጊዜ ራሱ ሰው ሆኖ ሲመጣ ኢየሱስ ክርስቶስ እንደዚያው ነው የተደረገው። በሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ እንደምንመለከተው የጠፋውን በግ አዳምን ፍለጋ እግዚአብሔር ወደ ዓለም እንደመጣ ነግሮናል። የመጣበትን ዓላማ ሲናገር የጠፋውን ፍለጋ ነው የመጣው ብሏል። እዚህ ዓለም ላይ 100 በጎች ኖረውት እነዚያ 100 በጎች ጥበቃ የመጣ አይደለም እግዚአብሔር። እንዲያውም 99ን ትቼ መጣው ነው ያለው። ያ ማለት 99 በጎች ቅዱሳን መላእክት ናቸው። እነማን ናቸው? ንገሩኝ። እነማን ናቸው? መላእክት ናቸው። 99 ነገድ ስለነበራቸው ነው 99ኙ በጎች የተባሉት። ስንት ነገድ? 99 ነገድ ስለነበራቸው 99ኙ በጎች ተብለው ተጠርተዋል። እነዚህ ቢኖሩትም አንዱን በግ ፍለጋ ግን ወደ ዓለም መጥቷል ኢየሱስ ክርስቶስ። ወደ ዓለም የመጣው አምላክ 99 እያሉት አንዱን ፍለጋ ነውና የመጣው። በግ የጠፋበት ሰው ከወዲያ ወዲህ ተመላልሶ እንዲፈልግ ተመላልሶ ፈልገው።
ቢታንያ የወጣበት ጊዜ ነበረው። ኢየሩሳሌምም የሄደበት ጊዜ ነበረው። ናዝሬትን ገሊላን እየተመላለሰ የፈለገበት ጊዜ ነበረው። ይህንን የሚያሳየው ክርስቲያኖች እግዚአብሔር የጠፋውን በግ ፍለጋ ይጓዝ ስለነበረ ነው። በዚያ ሁሉ የተመላለሰው ከሀገር ሀገር መዞር፣ ቦታ መቀየር፣ ምግብ ማሻሻል ፈልጎ አይደለም፣ የጠፉትን ፍለጋ ነበር። እንዲህም ተብሎ ነው የተጻፈው። እንዲያውም የሰው ልጅ ክርስቶስ በመጣ ጊዜ እንደ በግ እረኛ እንደሌለው በግ የሚቅበዘበዝ ነበር ነው የሚለው እና እረኛ ለሌለው ዓለም እረኛ ሆኖ ስለመጣ አንድ ቦታ ሆኖ አይደለም የፈለገው ማለት ነው። እንዲህ ባለ መንገድ የምህረት ቃል ኪዳን እየገባ ነበረ ከሰው ልጆች ጋር። ከዚያች ጊዜ ጀምሮ አዳም ከሳተባት ከበደለባት ጊዜ ጀምሮ መጸጸቱን አውቆ አዳም ኃጢአቱን ገና ሳይናገራት እግዚአብሔር መጸጸቱን አውቆ ነበር ማለት ነው። በልቡ አላበጀውም አጠፋው ብሎ በልቡ አስቦ ስለነበረ ያችን የልቡን ምኞት ሐሳብ ያችን በጎ ሐሳቡን ምክንያት አድርጎ ነው አላበጀውም ማለቱን ምክንያት አድርጎ እግዚአብሔር ወደ ገነት እሱን ፍለጋ መምጣት ፈልጓል ማለት ነው። በዚያ መንገድ መጣ። በኖህም ዘመን ቅድም የጠቀስኩላችሁ ዘፍጥረት 9 ከቁጥር 1 ጀምራችሁ ስትመለከቱ እግዚአብሔር እንደገና ምድርን ይቅር እንዳላት ያሳያል። ያ እንደገና የተደረገው ምህረት ከጥፋት ውሃ በኋላ ዓለም ከጠፋ በኋላ እንደገና ለአዳም የገባውን ቃል ኪዳን ነው ለኖህ የገባለት። ብዙ ተባዙ ምድርንም ሙሏት ብሎ ለአዳም የገባለትን ቃል ኪዳን መልሶ ሰጠው። ለዚህ ምልክት ዳግመኛ እንዳያጠፋት ከመዳግመ እያማስና ለምድር ብሎ ዳግመኛ እንዳላጠፋት እዘከር ኪዳኔ ቃል ኪዳኔን አስባለሁ ነው ያለው ለኖህ ቃል ኪዳን ሲገባለት። ያ ቃል ኪዳን ደግሞ በምልክት የተደረገ ነበረ። ምልክቱም ተወጽእ ቀስቴ ውስተ ደመና ነው የሚለው ቁጥር 16 ላይ ስትመለከቱ ዘፍጥረትን ምዕራፍ 9 ቁጥር 16 ማለት ነው። ከደመና ቀስቴ ትወጣለች ወይም ምልክት በደመናው ላይ አሳያለሁ ብለዋል ሊቃውንቱ። ይህንን 7 ብር ያላት ደመና ተጋርዳ ነበር ብለውታል። ለኖህ እግዚአብሔር ቃል ኪዳኑን ሲያጸናለት ያሳየው ምልክት እንደዚያ ነበር። ቀስት የተባለችው ያች ናት ማለት ነው። የእግዚአብሔር ቤተሰቦች በቀስት የተመሰለች ወይም ደግሞ የተጠራችው ቀስቴ ብሎ የጠራት እመቤታችን ቅድስት ድንግል ማርያምን ነው። አሁን በቀስት የተመሰለችበት ምክንያት አዳኝ ቀስቱን ይይዛል። ለእርቅ ሲሄድ ወይም ለሰላም ሰው ለመገናኘት ሲፈልግ ደጋኑን ወደ ራሱ ያዞረዋል፣ ወተሩን ደግሞ ወደ ሰውየው ያዞረዋል ይላል። ይሄ የሰላም ሲሆን ነው። የአደን ዘመን ሲሆን ደግሞ ደጋኑን ወደ ተቃራኒ ጎን ነው የሚያዞረው፣ ወተሩን ወደ ራሱ ያዞረውና ቀስቱን ለመወርወር እንዲመቸው አድርጎ ይሄዳል ማለት ነው። እግዚአብሔር እኛን እንደታረቀን ለማሳየት ደመና በዞረ ጊዜ የተደረገችው ምልክት ደጋን ሆና ነው የተሰራችው። መነሻዋ ከምድር ነው፣ የምትታየው ደግሞ የተሳለችው ደግሞ በሰማይ ላይ ነው። እመቤታችን ቅድስት ድንግል ማርያምን ትመስላለች የተባለችውም ለዚህ ነው። ድንግል ማርያም መነሻዋ ከምድር ነው፣ ባህሪዋ ወይም ደግሞ ግብሯ ግን እንደ ሰማያውያን መላእክት ነው። እንደ መላእክት ቅድስት ንጽሕት ናት። እንደ ሰው ልጆች ደግሞ ከሰው የተገኘች ዘመን የሚቆጠርላት ሆና እናትና አባቷ እገሌና እገሊት ናቸው ተብሎ የሚነገርላት ሆና ተገኝታለች ማለት ነው። ከእገሌ ከአባቷ ከእገሊት ከእናቷ ተብሎ የሚጠራላት የሚነገርላት መሆኗ ይታወቃል። የእግዚአብሔር ቤተሰቦች ይሄ ነው እንግዲህ ከምድር ላይ ተተክላ በሰማይ ላይ መሳሏ የሚያሳየው ይህንን ነው። ያ ደግሞ የእርቅ ምልክት ሆኖ ቃል ኪዳን ሆና የምህረት ቃል ኪዳን ተብላ እንድትጠራ አድርጓታል ማለት ነው። ሊቃውንቱ ይህንን ቅዱስ ኤፍሬም በውዳሴ ማርያም፣ አባ ጊዮርጊስ በአርጋኖንና በሌሎችም ድርሳናቶቹ የተረጎሙት እንዲሁም ቅዱስ ያሬድን ጨምሮ ሌሎችም ሊቃውንት ማለት ነው ደመና እመቤታችን ቅድስት ድንግል ማርያም እንደሆነች ይናገራሉ። እንተባማን ንጹሕ ዝናም የሚባለው ኢየሱስ ክርስቶስ ነው። ደመና ደግሞ የተብላ የምትጠራው እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ደመና ኖህ፣ ደመና ኤልያስ እየተባለች ትጠራለች። ደመና ኤልያስ የሚያሰኛት የደረቀውን ምድር የምታለመልም ትንሽ ደመና ከውቅያኖስ ውሃ ቀድታ ስትሄድ ታይታ ስለነበረ ነው በኤልያስ ዘመን። ያ የደረቀው ምድር ደግሞ የለመለመው ያቺ ትንሿ ደመና በቀዳችው ውሃ ነው። ትንሿ ደመና በመጽሐፍ ቅዱስም የተገለጠችው ታናሽ ደመና ተብላ ነው። የኤልያስ ደቀ መዝሙር ታናሽ ደመና
ከውቅያኖስ ውሃ ቋጥራ ስትሄድ አያለው ብሎ ነው የተናገረው። ታናሽ ደመና የተባለችው ድንግል ማርያም ናት። ታናሽነቷን አባ ሕርያቆስም እንዘ ንእስት መራት አንቲ ብሎ ያነሳታል። ታናሽ ብላቴና አንቺ ነሽ ይላታል። ታናሽን ብትሆኝ ግን ታላቁን የተሸከምሽ አንቺ ነሽ ይላታል። ታናሽ ሆና ሰማይና ምድር የማይጠቀልሉትን ይዛለች። ይህም ምን አሰኝቷታል? ጥበት ከስፋት ጋር እንደምን ያለ ነው ብለው ሊቃውንቱ እንዲያደንቁ አድርጋለች ማለት ነው። ጠባብነቷ በአጭር ቁመት በጠባብ ደረት የተወሰነች መሆኗ ነው። ስፋቷ ደግሞ ሰማይና ምድር እንኳን የማይሸከሙትን መሸከም መቻሏ ነው። በእርግጥም ያስደንቃል። ከሰማይ ትሰፋለች፣ ግን ደግሞ በሰማይና በምድር መካከል ትኖራለች። ይሄ ይገርማል በእውነት ክርስቲያኖች። ከሰማይ ታንሳለች ስትታይ፣ ከምድርም ትጠባለች። ግን ደግሞ የተሸከመችው የወሰነችው ሰማይና ምድር የማይችሉትንና የማይወስኑትን አምላክ በመሆኑ ጥበትን ከስፋት ጋር አስተባብራ አንድ አድርጋ የያዘች ተብሎ ይነገርላታል ማለት ነው እመቤታችን ቅድስት ድንግል ማርያም። ስለዚህም ነው ታናሽ ደመና እንላታለን። ደመና የተሸከመውን ውሃ ማን ሊቆጥረው ይችላል? ማን ሊሰፍረው? ማን ሊለካው ይችላል? ደመናው በነፋስ ይገፋል፣ ግን ደግሞ ብዙ ውሃ ቋጥሮ ወደ ላይ ይወጣል። ተመልከቱት። ከታች ያገኘውን ውሃ ቋጥሮ ነው ወደ ላይ የሚወጣው። እመቤታችን ቅድስት ድንግል ማርያም ታህታዊት ናት፣ ግን ደግሞ ላይኛውን አምላክ ነው የተሸከመችው። ልብ በሉ። የወለደችው እንደ ሌሎቹ ሴቶች ምድራዊ ሰው ብቻ አይደለም፣ ሰማያዊውን አምላክ ነው በስጋ የወለደችው። በምድራዊ ባህሪ በምድራዊ ስጋ ሰማያዊውን አምላክ ወለደችው ማለት ነው እመቤታችን ቅድስት ድንግል ማርያም። ስለዚህም ትንሽ ደመና ወይም ታናሽ ደመና ብለን እንጠራታለን። በኤልያስ ዘመን ውሃ ቋጥራ በመታየቷ ነው ያች ደመና። በኖህ ዘመን ደግሞ ምሕረት ሲደረግ ምልክት ሆና የተደረገች የተቀመጠች ያች ደመና ስለሆነች ደመና ኖህ ተብላ የምትጠራው እመቤታችን ቅድስት ድንግል ማርያም ናት። ኖህን እግዚአብሔር እዘከር ኪዳኔ ነው ያለው። ቃል ኪዳኔን አስባለሁ፣ የቃል ኪዳኔ ምልክት ደግሞ ይሄ ነው ብሎ ትምህርተ ኪዳኑ ለኖህ ይሏታል ሊቃውንቱ። እንደውም የኖህ የቃል ኪዳኑ ምልክት ብለዋታል። ዘእግዚአብሔር ሲመኪ ለተስካረ ምሕረት ወፍትህ ነው የሚሏት። እየንተ ቀሰፋ ለምድር ወአማሰና ባይህ ነው። ምድርን በጥፋቷ በመታት ጊዜ ባጠፋት ጊዜ አንቺን ለምልክትነት በሰማይ ላይ አስቀምጦሻል ነበር ያሏት። በምድር መካከል ካሉ ሰዎች መካከል አንዱም እንኳን ለምሕረት የተገባ አልነበረም። እመቤታችን ቅድስት ድንግል ማርያም ግን ያ ለአባቶቻችን የተገባው ቃል ኪዳን ይፈጸምልን ዘንድ ምልክት ሆና ተገኝታለች ማለት ነው። ልብ በሉ ክርስቲያኖች፣ ክርስቶስ በምድር ላይ ተወልዶ የሚሰራውን ስራ በሙሉ የተነገረው ትንቢት በጠቅላላው ከእመቤታችን ውጭ የተነገረ አይደለም። ምክንያቱም ዝናብ መጣ ብንል ከደመና ጋር ነው። ልብ በሉ፣ ደመና አልቦ ዝናብ መጥቶ ስለማያውቅ ነው። ያለ ደመና ዝናብ ተልኮልን ስለማያውቅ ነው። እሱን ስንዴ ብንለው መስዋዕት ብለን ብንጠራው እመቤታችን ቅድስት ድንግል ማርያምን ምድር አድርገን ነው። ያለ ምድር የበቀለች የስንዴ ቅንጣት ስለማትገኝ ነው። የስንዴ ቅንጣት ሞታ ፈርሳ በስብሳ ብዙ ሆና የምትነሳው እኮ ወገኖቼ ምድር እስካለች ድረስ ነው። መጀመሪያ እግዚአብሔር በቃሉ ምድር እንድታበቅል ባደረገ ጊዜ አስቀድሞ ምድርን ስለፈጠረ እኮ ነው። ስለዚህም ድንግል ማርያምን ምድር እንላታለን፣ እሱን ደግሞ ንጹሕ ስንዴ እንለዋለን ማለት ነው። ምክንያቱም መስዋዕት ሆኖ የቀረበልንና የታረቅንበት እሱ ስለሆነ ነው። ኢየሱስ ክርስቶስን እሷን ሰማይ ካላልን እሱን ፀሐይ ማለት እንደምንችላለን ወገኖች። ክርስቶስን ፀሐይ ነው ብሎ የሚያምን ሁሉ ድንግል ማርያምን ሰማይ ካላለ በስተቀር ያለ ሰማይ የሆነች ፀሐይ አትገኝም፣ የለችም። በሰማይ ላይ ነው የምናያት። ኢየሱስ ክርስቶስን የአጥቢያ ኮከብ እንለዋለን፣ ኮከበ ጽባህ ብለን እንጠራዋለን። የማለዳ ወይም የአጥቢያ ኮከብ ብለን የምንጠራው እኮ ድንግል ማርያም ሰማይ ስለሆነችልን ነው ወገኖቼ። ስለዚህም የተነገረው ተስፋ ድህነት፣ የነገረ ድህነት ትንቢት በጠቅላላው የተቆጠረውም ሱባኤ የሚደርሰው እመቤታችን ቅድስት ድንግል ማርያም እስካለችበት ዘመን ድረስ ነው ወገኖቼ። ያለ እመቤታችን የተነገረ የነገረ ድህነት ትንቢት የለም። የተፈጸመው በእሷ ስለሆነ እሷን አልፎ የሚሄድ ምንም አይነት ትንቢት የለም ማለት። ለዚህም ነው ኪዳነ ምሕረት ምንላት። ምሕረታችን ወይም እሱ እኮ ነው ምሕረት ሆኖ የተሰጠን ወይም እግዚአብሔር ይቅር እንዳለን የምናውቀው ሰው ሆኖ የእኛን ባህሪ አድርጎ በመካከላችን ስናገኘው ነው። ያን ጊዜ የምሕረት ቀን ደረሰና
ምን ይላል ቅዱስ ዳዊት? እስመ ጊዜያዊ ውእቱ ከመ ትስሐላ ይላል። በመዝሙር 102 ቁጥር 13 ላይ ስንመለከት የምህረት ጊዜ ደርሷል ነው የሚለው። የይቅርታ ዘመን ደርሷል ይላል። የይቅርታ ዘመን መድረሱን እኮ ያወቅነው እግዚአብሔር ሰው ሆኖ በመካከላችን ስናገኘው ነው። ግን ያገኘነው መባ ይዘን ብንሄድ እኮ የምናገኘው እመቤታችን እቅፍ ላይ ነው አይደል እንዴ ወገኖች? ልንዘምር ብንሄድ መላእክት ራሳቸው ጠርተው ይዘውን የሄዱት እመቤታችን ቅድስት ድንግል ማርያም ወዳለችበት ነው። እንዲያውም መላእክት ራሳቸው ሰውን የላኩት እናቲቱ ሕፃን ታቅፋ ወዳለችበት ስፍራ ነው። ሕፃን የታቀፈች እናት እንደምናገኝ ነግረው ነው እኮ አይደል እንዴ የላኩን። በዚህ መንገድ ስለሆነ የመጣ ነው። ነገረ ድህነት ያለ እመቤታችን የተፈጸመ ስላልሆነ ኪዳነ ምሕረት ብለን የምንጠራት እሷን ነው ማለት ነው። እግዚአብሔር ይቅር ይላል። ይቅር ሲል ደግሞ ይችን ምልክት ያሳየናል ማለት ነው። በኢሳይያስ እግዚአብሔር ምልክትን ይሰጣችኋል ተብሎ የተነገረልን እሷ ናት። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተጻፈው እግዚአብሔር ምልክትን እንደሚያደርግልን የነገረን ያቺ የጽድቅ ምልክት የምህረት ምልክት እመቤታችን ቅድስት ድንግል ማርያም ነበረች ማለት ነው። እሷን ኪዳነ ምህረት ብለን ለመጥራት ወገኖች በቂ ምክንያቶች አሉን። ምህረታችን ክርስቶስ ያገኘነው እሷ ላይ ነው። ያውም ደግሞ እሷን የምህረት ቃል ኪዳን ምልክት አድርገን እንግዲህ ልብ በሉ። አስቀድሞ እኮ እግዚአብሔር እንደታረቀን ያወቅነው በሁለንተናዋ ንጽሕት የሆነች ድንግል እሷን ስናገኝ ነው። እግዚአብሔር እንደታረቀን ያወቅነው ያኮ መልአኩ ቅዱስ ፋኑኤል ህብስት ይዞ ከሰማይ ሲወርድ ያየነው የእርቅ ምልክት ነው ወገኖች። እግዚአብሔር እንደታረቀንና ከሰማይ የወረደ መናን የምንመገብበት ዘመን እንደደረሰ ለማሳየት መልአክ ልኮ ነው እግዚአብሔር ያንን እመቤታችንን የመገባት አስቀድሞ ማለት ነው። ያ የምህረት ምልክት ነው የነበረው። እሷን በቤተ መቅደስ እንድትኖር ማድረጉ በራሱ በብሉይ ኪዳን ዘመን እኮ ሴት ልጅ ለቤተ መቅደስ ልትሰጥ አትችልም። ምክንያቱም በሌላ ነው የምትዋጀው፣ በወንድ ልጅ ወይም በገንዘብ ነው ልትዋጅ የምትችለው የነበረው። በዚያ ዘመን መስዋዕቱ ነው የማይሰጡ ነገሮች አሉ ለቤተ እግዚአብሔር። ከማይሰጡት መካከል መስዋዕቱ ነው የማይቀርቡ እንስሳት አይቀርቡም። አሁን ከእንስሳም በኩሩን ያመጡ ነበር እስራኤል፣ ልማዳቸው ሕጋቸውም እንደዚያ ስለሚያዝ ማለት ነው። ግን በኩራቸው የማይመጣ እንስሳት ደግሞ ነበሩ። የማይበሉ ከሆኑ በኩሮቻቸው አይመጡም። እነዚያ በሌላ ገንዘብ ነው የሚለወጡት የሚተኩት የነበረው። ከሰው መካከልም ወንድ ልጅ ከሆነ ለቤተ መቅደስ አገልግሎት ይሆናል ተብሎ ይቀበሉታል። ያውም ከሌዋውያን ወገን ከሆነ ነው። ሌላው ግን በሌላ ገንዘብ ይለወጣል። ጌታም እንደውም በሉቃስ በማቴዎስ 16 ላይ ነው 15 ላይ መግቢያው ላይ እንደዚህ አይነት ትምህርት ነበረ። ለፈሪሳውያን በሰጠው አንድ ምላሽ ላይ እንደዚህ አይነት ትምህርት አስተምሯል። እሱን ልታዩ ትችላላችሁ። ለጊዜው ምዕራፉን ስለማላስታውስ ነው። 15 ወይም ደግሞ 15 ነው ማቴዎስ 15 አንድ ማለት ነው። እዛ ላይ እንዳለ አሁን የሚያሳየው በገንዘብ መለወጥ እንደሚቻል ነው። እመቤታችንን ግን ካህናቱ ሲቀበሏት የምግባ ነገር ነው እንጂ ያሉት አንቀበልም አላሉ። ይሄ እግዚአብሔር የእርቁን ዘመን እንዳደረሰውና የይቅርታው ዘመን እንደደረሰ ማሳያ ነበር ማለት ነው። ተቀብለዋታል። በቤተ እግዚአብሔር ተቀብለዋል። በኖህ ዘመን በአሮን ዘመን የአሮን በትር ለክህነት መጽናት በተለይ ደግሞ ለአሮን ወገን ለአሮን ቤተሰብ ክህነት የተባረከለት የጸናለት ቃል ኪዳን እንደሆነ መታወቂያው የአሮን በትር ነበረች። ያችሁም በቤተ መቅደስ ለዘመናት እንድትኖር እግዚአብሔር ፈርዶ ነበር ይላል። ያ የተደረገበት ምክንያት ክህነት በአሮን ጸንቶ እንዲኖርለት እግዚአብሔር የፈቀደ መሆኑን ማስታወቂያ ነበረች ማለት ነው። ያቺ የምህረት ምልክት ናት። እግዚአብሔር ለአሮን እንደፈረደለት የፍርድ ምልክት ናት ማለት ነው። እመቤታችንም በቤተ መቅደስ ስትኖር ያውም ለ12 ዓመት እንደ አሮን በትር የአሮን በትር 12 ሰዓት ነው የቆየችው በቤተ መቅደስ እስክታፈራ ድረስ ማለት ነው። እስክታፈራ ድረስ በቤተ መቅደስ ነበረች። ከዚያ በኋላም ለምልክት ተቀምጣለች፣ የእመቤታችን ምሳሌ ስለነበረች። እንደዚህ ሁሉ ድንግል ማርያምም የይቅርታ የፍርድ ምልክት ሆና በቤተ መቅደስ እንድትቀመጥ ተደረገች ማለት ያውም የጽድቅ ፍሬ ኢየሱስ ክርስቶስን እስክታፈራልን ድረስ የሕይወት ፍሬ ክርስቶስን አፍርታ እስክናገኛት ድረስ በቤተ መቅደስ ነበረች። አሁን ልብ በሉ፣ ሁለት ነገር ብቻ ልናገርና ልጨርስ። አንደኛው ኪዳነ ምሕረት ብለን ለምንድን ነው የምንጠራት የሚለው ነው። ኪዳነ ምሕረት ብለን የምንጠራት የምሕረት ቃል ኪዳን በእሷ ስለተፈጸመልን ነው። ኦሪት ዘፍጥረት ምዕራፍ 12 ቁጥር 8 ላይ አብርሃም
እግዚአብሔርን ያገኘበትን ለመጀመሪያ ጊዜ መስዋዕት የሰዋበትን ስፍራ ምን ብሎ ጠራው? ቤቴል ብሎ ጠራው። ምን ብሎ ጠራው? ነገሩኝ ሁላችሁ። ምን ብሎ ጠራው? እስኪ ቤቴል በሉ ምእመናን። እስኪ ድምጻችሁ አይሰማም። ቤቴል ማለት ቤተ እግዚአብሔር ማለት ነው። ድምጻችሁ ደክሟል ይሆን እንግዲህ። ቤቴል ማለት ቤተ እግዚአብሔር። እንግዲህ ይሄንን ያለበት ምክንያት ከእግዚአብሔር ጋር ለመጀመሪያ ጊዜ የተገናኘበት ስፍራ ስለሆነ ነው። ያ ስፍራ እግዚአብሔርን ስላገኘበት ቤቴል ከተባለ የምህረት ቃል ኪዳናችን የተፈጸመበት እግዚአብሔር ለአባቶቻችን የማለውን መሐላ የፈጸመባት ቤተ መቅደስ ድንግል ማርያም ናት። የምህረት ቃል ኪዳን ተብላ መጠራት አይገባትም? ይገባታል፣ ይገባታል በእውነቱ። ሌላም ልጨምርላችሁ። ዘፍጥረት 32 ቁጥር 1 ላይ ያዕቆብ የእግዚአብሔርን መላእክት ያየበትን ስፍራ መሃናይም ብሎ ጠራው ይላል። ታይን እግዚአብሔር ህዱር ዘ ማለት ነው ይላሉ ሊቃውንቱ። እዚያ ቦታ ላይ የእግዚአብሔር ሰራዊት ሰፍሮበት ስላየ ነው ያዕቆብ መሃናይም ብሎ ጠራው ይላል። እመቤታችን ቅድስት ድንግል ማርያም እግዚአብሔር በላይዋ ላይ የተገለጠባት ስትሆን በእውነት ኪዳነ ምህረት ተብሎ መጠራት እንዴት ነው የማይገባት ወገኖች? የምህረት ቃል ኪዳን የተፈጸመባት ያውም ደግሞ ያ የምህረት ቃል ኪዳን እኮ አምላካችን መለኮቱን ከሰውነቱ ጋራ ሰውነቱን ከመለኮቱ ጋራ ማዋሃዱ ነው አይደል እንዴ? ምህረት መፈጸሙ እኮ የሚታወቀው በዚያ ነው። ምህረት የተፈጸመው ያን ጊዜ ነው ወገኖቼ። ምህረት የተጀመረችው በእመቤታችን ማህፀን ውስጥ መለኮት ከስጋ ጋራ ስጋም ከመለኮት ጋራ በተዋሃደ ጊዜ ነው። ልብ በሉ። የረከሰ ስጋችን የወደቀ ባህሪያችን መርከስ የማይስማማው መውደቅ የማይስማማው ኃጢአት የማይጠናወተው የማይጥለው መለኮት ጋራ ተዋሃደ። የመለኮትን አካሉን ወረሰ፣ ባህሪውንም ገንዘብ አደረገ። መለኮትም ስጋችንን ተዋሃደ። ባህሪያችንን የጎሰቆለም ቢሆን ያንኑ ንጹሕ አድርጎ ወረሰው። ወልደ አዳም ተብሎ ተጠራ። ማን? ወልደ እግዚአብሔር። የአዳም ልጅም ወልደ እግዚአብሔር ተብሎ ተጠራ። የአዳም ልጅ ነው ግን ደግሞ ወልደ እግዚአብሔር ነው። ወልደ እግዚአብሔር ነው ግን ደግሞ ወልደ አዳም ነው። ልብ በሉ። በሰማይ አዳም ክርስቶስ እግዚአብሔር አባቱ ነው፣ በምድር ደግሞ አዳም አባቱ ነው። ያም የሆነው በድንግል ማርያም በኩል ነው ወገኖች እንጂ በስጋ የወለደው አባት የለውም ኢየሱስ ክርስቶስ። ያ ማለት ለኛ እንደተደረገልን በዘር በሩካቤ የተወለደ አይደለም ለማለት ነው። ግን የእመቤታችን አባቷ አዳም ነውና ወልደ አዳም ተብሎ በልጁ ተጠራ፣ በአባቷ ተጠራም፣ በአያቱ ስም ወልደ አዳም ተብሎ ይጠራል ማለት ነው። በምድር አባት ባይኖረውም ይህ በሆነ ጊዜ ነው እግዚአብሔር ምሕረቱን ከኛ ጋር የፈጸመው። አሁን ልብ በሉ። ለአባቶቻችን የማለው መሐላ በማኅፀነ ማርያም ነው የተፈጸመው። ለዚህም ነው ኦ ከርስ እንተ ባቲ ተጽፈ መጽሐፈ ግእዛንነ ይሏታል አባቶቻችን ሊቃውንቱ። ሰለባስትሪዮስ የሚባል ሊቅ በሃይማኖተ አበው የነጻነታችን ደብዳቤ የተረቀቀባት የተጻፈባት ማኅፀን ኦ ወዮ ላንቺ ማኅፀን አንክሮ ይገባል ብለው ሊቃውንቱ ያመሰግኗታል እመቤታችን ቅድስት ድንግል ማርያምን ማለት ነው። ያ የምህረት ቃል ኪዳን ስምምነት የተፈጸመው እዚያ ላይ ስለሆነ ማለት ነው። ያዕቆብ በኦሪት ዘፍጥረት ምዕራፍ 32 ቁጥር 30 ላይ እግዚአብሔርን በራእይ ያየበትን ስፍራ ራእይ እግዚአብሔር ብሎ ጠራው ወይም ጵኒኤል ብሎ ጠራው ይላል መጽሐፍ ቅዱሳችን። እመቤታችን ቅድስት ድንግል ማርያምን ኪዳነ ምህረት ብለን የጠራናት እኮ ይሄ ኪዳን የተፈጸመው በድንግል ማርያም ስለሆነ ነው። ለአዳም ቃል ሲገባለት ከልጅ ልጅህ እወለዳለሁ አድንህም አለው ብሎ ነው ቀጠሮ የሰጠው። ልብ በሉ። ቅዱስ ጳውሎስም በኋለኛው ዘመን ዋመ በጽሐ ዕድሜ ዘአደሞ እግዚአብሔር ፈነወ ወልዶ ወተወልደን ቢሲት ብሎ የተናገረው በገላትያ መልእክቱ ላይ ሲያስተምር ምን ብሏል? የቀጠረው ቀን በደረሰ ጊዜ ይላል። ከማን ጋር የተቀጣጠረው? ከአዳም ጋር፣ ከኖህ ጋር፣ ከአብርሃም ጋር፣ ከይስሐቅ ጋር፣ ከያዕቆብ ጋር፣ ከሌሎችም ነቢያት ጋር የገባው ቀጠሮ የያዘው ቀጠሮ ሊደርስ ቀኑ በደረሰ ጊዜ ልጁን ወደ ማን ላከ? ወደ አንዲት ሴት ላከ ይላል። ወደ ማን ላከ? ወደ አንዲት ሴት ነው የላከው። ያችም ሴት ድንግል ናት። ያችም ሴት ደግሞ ማርያም ናት። ያችም ሴት በናዝሬት የምትገኝ በገሊላ አውራጃ ያለች ሴት ናት። እሷም አንዲት ድንግል ናት ብሎ ቅዱስ መጽሐፍ ይነግረናል ማለት ነው። ለዚህ ነው ወገኖች እመቤታችን ቅድስት ድንግል ማርያምን ምን ብለን እንጠራታለን? ንገሩኝ በአንድ ላይ
ምን ብለን እንጠራታለን? ኪዳነ ምሕረት እንላታለን። ኪዳነ ምሕረት ያልናት ከዚህ የተነሳ ነው ማለት ነው። ይሄ ሁሉ ኪዳን መጥቶ የተፈጸመው በድንግል ማርያም ስለሆነ ነው። አንድ ገበሬ ቁና ሙሉ ዘር ቢኖረው ምድር ከሌለው ምን ያደርገዋል? አዳም ሰዎች ነበሩት፣ ልጆች ነበሩት። ግን አንዱም እንኳን መስዋዕትም ይሆን ስንዴ ሊያበቅልለት ወይም ሊቤዠው የሚችል ሊያድነው የሚችል ልጅ የወለደለት አልነበረም። ለመስዋዕትም የሆነውን ስንዴ ሳይዘሩባት ያበቀለች፣ ሳይተክሉባት ያጸደቀች፣ ለመስዋዕትም የሆነውን ወይን አብቅላ የተገኘችው ብቸኛዋ የአዳም መሬት እኮ ድንግል ማርያም ናት። ልብ በሉ ክርስቲያኖች። በዚህ ምክንያት ነው ኪዳነ ምሕረት ምንላት። የዳንበትን መስዋዕት እሸት ሆኖ ያገኘ ነው። የዳንበትን ወይን በቅሎ ያገኘ ነው በማኅፀነ ማርያም ስለሆነ ማለት ነው። እነዚያ እስራኤላውያን ሙሴ በላካቸው ጊዜ የምድረ ርስት ሰላዮች ሆነው ዘኍልቍ 13 ላይ እንደምናነበው ተሸክመውት የመጡት ወይን የሚገርም ወይን እኮ ነው። በዚያ በኤሽኮል ሸለቆ ውስጥ ያገኙት ማለት ነው። ያ ወይን በእመቤታችን ማኅፀን ውስጥ ነው በቅሎ ያገኘ ነው። በኋላ ክርስቶስ አነ ውእቱ ሐረገ ወይን ዘጽድቅ ብሎ ሲያስተምር ሰምተነዋል አይደል እንዴ? እውነተኛ የወይን ግንድ እኔ ነኝ ነው ያለው። ያ የወይን ግንድ እኔ ነኝ ብሎ የተናገረው ክርስቶስ የት የበቀለ ይመስላችኋል? ሐረገ ወይን እንተ በምድር ሥራዊሃ የተባለው ክርስቶስ ሁላችን ጠጥተን የረካንበት እንዲያውም ጥፍጥናን ያገኘንበት እንደገና ጣዕመ ዓለም የተመለሰበት የቅዱሳን ጣዕም እንደገና የተመለሰበት ያ የወይን ግንድ ሁሉም የጣፈጠበት ማለት ነው። አባ ሕርያቆስ እንደተረጎመው ዘቦቱ ጣዕመ ኩሉ ዓለም ብሎ ማለት ነው። ሁሉም የጣፈጠበት የወይን ግንድ የበቀለው እኮ በድንግል ማርያም ማኅፀን ነው። ለዚህ ነው ኪዳነ ምሕረት ብለን የምንጠራት። ተመልከቱት፣ ያንን ወይን ተሸክመው ሄዱ። ምሳሌ ነበር ይሄ መስዋዕት፣ ያ ስንዴ። ይህንን መስዋዕት አድርገን እንታረቃለን ከእግዚአብሔር ጋር ማለታቸው ነበር። ያንን ቃል ኪዳን ነው የፈጸመው እኮ ኢየሱስ ክርስቶስ በማኅፀነ ማርያም የፈጸመው ያንን ቃል ኪዳን ነው። ለዚህም ነው ኪዳነ ምሕረት ያልናት ወገኖቼ። ያ ሁሉ የአባቶቻችን ተስፋ የተፈጸመው በድንግል ማርያም ስለነበረ ማን ብለን ጠራናት? ማን ብለን ጠራናት? ኪዳነ ምሕረት ብለን ጠራናት። እንግዲህ በተጨማሪም ዛሬ ምሕረት ቃል ኪዳን ለሷም የተቀበለችበት ዕለት ነው። በቃል ኪዳኗ ሁላችንንም የእግዚአብሔር ምሕረት እንድታሰጠን መልካም ፈቃዷ ይሆንልን። ስለዚህ እመቤታችን ቅድስት ድንግል ማርያም ለቃል ኪዳን መፈጸም ምክንያት የሆነች እሷ ናት፣ ንጽሕት ሆና በመገኘቷ። በነገራችን ላይ ወገኖቼ ሰይጣን ሊያስጥለን ስለፈለገ ነው እንጂ የኤርትራን ባህር የከፈለ እኮ እግዚአብሔር ነው አይደለም እንዴ? ንገሩኝ፣ አይደለም? ግን ሙሴን ምክንያት አድርጎታል። ሙሴን ብቻ አይደለም፣ የሙሴ በትርም ምክንያት ሆናለች ለእስራኤል መዳን። የሙሴ በትር ምክንያት አልነበረችም እንዴ? በመጀመሪያ ተአምር ያደረገባት ያች በትሩ እጅ ላይ ያለው ምንድነው ነው እኮ ያለው እግዚአብሔር። ሌላ ነገር አልሰጠውም። በትር በቂ ነው ነው ያለው። ድንግል ማርያም እንደ ሙሴ በትር ያለች እኮ ናት፣ ለመዳናችን ምክንያት የሆነች። ስለዚህም እግዚአብሔር ሊያድነን ሲፈልግ ምክንያት ይፈልጋል ማለት ነው። ባህሩን ምታው አለው። በምኑ? በበትሩ። ያን ጊዜ ባህሩ ተከፈለ። ባህሩን መክፈልማ እግዚአብሔር ስልጣን ነው፣ ግን ደግሞ ባህሩን መምታት የሙሴ ነው። ሙሴ በትሩ ባይኖር ኖሮ በምን ታምራት አድርጎ ነው ፈርዖንን ድል ሊነሳው የሚችለው የነበረው? መሳሪያው እኮ ያች በትሩ ናት። አለቱን በደካው ጊዜ በበትሩ በ12 መንገድ ውሃ ፈለቀ ነው የሚለው። ያም ማለት ኢየሱስ ክርስቶስ ነው ብሎናል ቅዱስ መጽሐፍ። ግን በትሩ ታስፈልግ ነበር ውሃው እንዲፈልቅ እንዲመነጭ፣ አለቱ ውሃ እንዲያፈልቅ እንዲያመነጭ በትሩ ታስፈልግ ነበር። የአሮንም በትር ለክህነቱ መጽናት ምልክት የሆነች፣ የሙሴም በትር ታምራት አድርጎ እስራኤልን ለማዳን ምክንያት የሆነች፣ ባህሩን የከፈለች፣ ከአለት ላይ ውሃ ያፈለቀች ያቺ የሙሴ በትር እማምላክ ቅድስት ድንግል ማርያም ናት ወገኖቼ። እምንድንባትን በትር ነው ሊያስጥለን የሚፈልገው። ሙሴ በትሩን ጥሎ ህዝቡን አላዳንም። አትሳቱ ክርስቲያኖች። በትር የሌለው ሙሴ አናውቅም፣ ድንግል ማርያም የሌለችው ክርስቶስም አናውቅም እኛ። ስለዚህም እኛ እንደ ሙሴ ሁሉ በትሩን ይዞ የመጣ ክርስቶስ ነው ያገኘ ነው። ያ ማለት ድንግል ማርያምን ምክንያት አድርጎ የመጣ ነው ማለት ነው። ልብ በሉ፣ ታምራቱን እኮ የሚያደርገው ሙሴ ነው አይደል እንዴ? ሙሴ በተናገረ ጊዜ ነው ቃል ኪዳኑ ታምራቱ የሚደረገው። ግን የሚያደርገው በትሩን ምክንያት አድርጎ ነው፣ ምልክት አድርጎ ነው። ልብ በሉ።
ኢየሱስ ክርስቶስም ህዝቡን ያዳነሱ ነው። ድው የፈወሰሱ ነው። ጋኔን ያወጣሱ ነው። ተሰቅሎ ሞቶ ያዳነሱ ነው። ግን በትሩን ይዞ ነው። ያ ማለት ከድንግል እናቴ ተወልጄ ብሎ ነው። ልብ በሉ፣ ከድንግል ተወልዶ ነው ያንን ሁሉ ያደረገልን። በእቱም ድንግልና ጸንታ በመገኘቷ ክብር ይገባታል። በእውነት እሷን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህም አንድ ጊዜ ብቻ በሉልኝ። ስለዚህም ማን ብለን እንጠራታለን? አንድ ጊዜ በሉልኝ። ማን ብለን እንጠራታለን? እስኪ ድገሙት። ኪዳነ ምሕረት። እግዚአብሔር ይስጥልኝ።